አልጨረስኩም እንዴ? ትንሽ ቀረኛ። እኔ የምልህ ይህን ነገር ጠልቀን ገብተን ብንቋጫው ምን ይመስላል? ቤተ ክርስቲያኗ እንደ ዶግማ ይዛ እየተመራችበት እኛ ብናወራው ለውጥ የሚፈጥር ይመስላል? ጆን፣ አሁን እኮ ብቻችንን አይደለም፣ ሀሳባችን የሚቀበልና የሚከተል መምህራኖች እንኳን ጥያቄ ቢያነሱብን ሊሞግቱ የሚችሉ ብዙ ኦርቶዶክሶች ሰብስበናል። ከዚህ በኋላ ከእኛ የሚጠበቀው ሊያሳምኑ የሚችሉ ሀሳቦችን ቶሎ ቶሎ ማስተላለፍ ብቻ ነው። ሀሳብህን እኮ ሳልደግፍ ቀርቼ አይደለም። ነገር ግን እስካሁን ከመጣንበት አንጻር ይህንንም ጉዳይ ዝም ብለን ተናግረን እንዳናልፈው ብዬ እኮ ነው። እንዳይመስል እስካሁን ያነሳናቸውን ቢሆን የወደቀ ስጋ ብትል፣ ገድላትና ድርሳናትን መቀበል እንዲሁም ስለ ሎካል ቸርች ሀሳብ በምዕመናኑ ብቻ ሳይሆን በመምህራንና በሊቃውንቱ ጭምር ተጽዕኖ መፍጠር ችለናል። በጣም ብዙ ተከታዮችም እኮ አፍርተናል። እነዚህን ሀሳቦች እያበዛናቸው በሄድን ቁጥር ተሰሚነታችን እያደገ ስለሚሄድ ወደ እኛ ሀሳብ የሚመጡ ምዕመናን ብቻ ሳይሆን መምህራንና ሊቃውንት ጭምር ናቸው። ስማ፣ ያ ደግሞ ዋና ግባችን መሆኑን አትርሳ። ጥሩ በል በቃ አረብሽን። ቶሎ ጨርስና እኛ የምንውጣ። እኔ የምልህ ግን ይሁን ወይ ማለቴ ለፍቅረኛ ለአቤል እህት ለምን የእኛን ሀሳብ አታነሳላት? እኛ ክላስ ውስጥ የምናነሳውን ሀሳብ እሷ ደግሞ ቤት ውስጥ ታነሳለታለች። እኛን አልቀበልም ካለ በእህቱ በኩል ሄደን ተጽዕኖ ውስጥ መክተት እንችላለን እኮ። የሚገርም ሀሳብ ነው። እሷ ካመነችንና የእኛ ንብረት ከተቀላቀለች እኮ ከነ አቤል በኩል የሚመጣብንም ጫና ቀለል ይላል ማለት ነው። በትክክል እነሱን ማሳመንና ማረጋጋት ከቻለን የተነሳንበትን ሀሳብ ታርጌት መታል ማለት አይደል? ንስሐ ገባሽ አሉ። አዎ አቤል ነገረክ? ይገርማል። እንዴት አሰብሽው? እኔ ብቻ አስቤ ይመስላል መንፈስ ቅዱስ አበርትቶኝ እንጂ። ኖ ማለቴ ብቻሽን ሆነሽ ነው የገባሽው? እና ንስሐ እኮ አንተና አባት ብቻ ሆናችሁ የምትነጋገሩበት ሚስጥር ነው። እንደሱ ልልሽ አይደለም። ቆይ ወደ ካህን ጋር ስትሄጂ ብቻሽን ሄድሽ? ቆይ ምንድነው በዋናነት ልትጠይቀኝ የፈለከው? ማለት ባለፈው ፍቅረኛ አለኝ ስትይ ነበር እና ከሱ ጋር ነው የገባሽው? ሰላም ለዚህ ቤት። እንዴት ዋላችሁ? እንዴ ሰኪ ወይ ደርሰናል እንዴ?
ምን እባክህ ያው እቤት ብቻዬን ከመቀመጥ ብዬ እዚህ ካፌ በንጋሉን ብዬ መጥቼ እኮ ነው። አይ በቃ ጥሩ አልጋል። መጽሐፉን ሊያዝና እንውጣ። በቃ ይቻላል። እሺ እንዴ የሆነ ነገር ቅመሳ። አይ ክላስ ከመግባታችን በፊት የምናገኘው ሰው አለ። ስለዚህ ቶሎ መሄድ አለብኝ። ከስራ መተህ ቁጭም ሳትል ችግር የለም ፌቡ፣ ቶሎ ለመመለስ እሞክራለሁ። በቃ እንውጣ። ዘኪ ቻው። በቃ ቻው። የት አለ አባ? የት አለ? የት ነው? ተረጋጉ እስቲ ማይ ተረጋጉ። አረፍ ይበሉና ማይ ተረጋጉና አረፍ ይሉ ቁጭ በሉና ቁጭ ብለን እንነጋገራለን። እባክዎ አባቴ አይቼው ልቤ ይረፍ። በዚህ በከፋ ዘመን ድንገት ጠፍቷል ተብሎ ስንት ክፉ ያሰብንበት ልጅ አይቼዋለሁ እኔ ጋ ነው ብለው ሲነግሩኝ ሳላየው እንዴት ልቤ ያርፋል? ኃይለ ጊዮርጊስ ኃይለ ጊዮርጊስ እሰይ 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 ይህን ያሳየኝ አምላክ እግዚአብሔር የተመሰገነ ይሁን። የት ነው አይሉ እንዲህ ጥፍት ያልከው? ድንገት ተነስተ ጥፍት ያልክብን የት ነው ደግሞ? እንዲህ ጉስቁል ያልከው ምን ሆነ ነው? አስጨነከን እኮ። ደህና ነህ? በሉማ ሀይ አረፍ ይበሉና አንዳንድ ነገር የምንነጋገረው ጉዳይ አለን። ቁጭ በሉና እንነጋገራለን። እስቲ ና አረፍ በል። እንግዲህ እግዚአብሔር የጠፋብንን ልጃችንን መልሶልናል። ከእኔም ጋር ስለነበረው ጉዳይ ሁሉ አውርተናል። አሁን በቀጣይ የተፈጠሩትን ነገሮችን ለማርገብ ከልጁና ከልጁ እናት ጋር እንዲገናኙ ትናንት ስለሆነው ነገር ይቅርታ መጠየቅ እንደሚፈልግ አውርቶኛል። ተገቢ ነውና እንዴት እናርገው የሚለውን ለመወያየት ነው እሱንም የጠራነዎት። ወይ ጉድ! ይቅርታው ሁሉን የሚያበርድ ቢሆንም ልጅቱ ግን ሁሉን ነገር ጨርሳ ወደ መጣችበት ለመሄድ ወስናለች። የነገሮች መገጣጠም የሚገርም ነው። ተገናኝታችሁ ለማውራት ከዛሬ የዘለለ ቀን የላችሁ። እንዴት እንደሚሆን እኔ አላውቅም። በዋናነት እሱ ሊያገኛት የፈለገው ከዚህ ቀደም እሷ ላይ ለፈጸመው በደል ይቅርታ ለመጠየቅ ስለሆነ ብዙ ጊዜ አያስፈልግም፣ አጭር ሰዓት ነው የሚያስፈልጋቸው። ስለዚህ ከመሄዷ በፊት ባለው አጭር ሰዓት እንዲገናኙ ማድረግ ይቻላል። እስቲ እንግዲህ ዳቤሊ ነው እዚህ ረስቶት ሄደው እዚህ እንደመጣ ስነግረው ይዘሽልኝ ነው ያለኝ። አይ አቤል ከባድ ሰው ነው ማለቴ አሁን እዚህ መጽሐፍ ላይ አንዳንድ ልክ ያልሆኑ ሀሳቦች አሉ። ስለነሱ ውይይት ካነሳን ቀጥታ ወደ ክርክር ነው የሚገባው። ምን ብላችሁን ሀሳብ የምታነሱት? አንቀበለውም አይደል? አዎ ትክክል ያልሆነና ማንቀበለውን ሀሳብ እኮ አንቀበልም ማለት እንችላለን። ቆይ አንተ ነው ወይስ ቤተክርስቲያን ናት ለዚህ ስልጣን ያላት? በእርግጥ ቤተክርስቲያን ነች፣ ግን ደግሞ እሷ ዝም ስላለች ምን ይህን ጉዳይ መቀበል የለብኝም። አየህ ወንድሜ፣ ለኔ የምታማው የራስና የጓደኛህን ግትር የሆነ አቋም ይዘህ እንጂ ቤተክርስቲያን ልክ አይደለም ብለህ አይደለም። ይሄ ደግሞ ጥፋት ነው።
ምን ፍቅርናም ነው። የሚገርመው ወንድሜ ክፍላቸው ውስጥ ረባሽ ተማሪዎች እንዳሉና ቤተክርስቲያንን በእነሱ ልክ ሊሰፋት የሚፈልጉ አንዳንዶች ተነስተዋል እያለ ከጓደኛው ጋር ሲያወራ ሰምቼዋለሁ። እሱ አሁን የእኛን ሀሳብ ሳይረዳ ቀርቶ ይመስልሻል ፌቡ? ህል ይዞት እንጂ አይደለም። ወንድሜን አውቀዋለሁ። ቤተክርስቲያንና አገልጋዮቿን ስለሚያከብር ስለሚሰማ እዚህ መጽሐፍ ላይ ስህተት የሚመስል ነገር ቢያገኝ እንኳን የቤተክርስቲያን ሊቃውንት እንደሚጠይቅና የቤተክርስቲያን ሀሳብ እንደሚቀበል ነበር ሲናገር የነበረ። ደግሞ በዚች ቤተክርስቲያን ውስጥ ይህን እቀበላለሁ ይህን አልቀበልም የሚል ራስን አቋም ይዞ ማምለክ የሚባል አካሄድ አለ እንዴ? እስቲ ቆይ ፌቡዬ አንድ ጥያቄ ልጠይቅሽማ። አሁን ለምሳሌ ለስዕሉ ያልሰገደ ስም አጠራሩ አይታወቅ የሚል ቃል አለ። አሁን የሀሳብ ልክ ነው ብለሽ ታስቢያለሽ? ይህን ሀሳብ አንስታችሁ እንደተከራከራችሁበትም ነግሮኛል። ክርክር እኮ አይደለም ፌቡ፣ ዋናው ጉዳይ መልሱ ነው። መልስ ነው ብሎ የነገርሽ ነገር አለ? አዎ መልሱን እነግርሃለሁ። አንተ ግን ልክ በውጭ እንዳሉ ተቃዋሚዎች የቤተ ክርስቲያን አስተምሮ ላይ የምታመጣው ትችት ነጋችንን እንድፈራ ያደርገኛል። እሱ እንኳን አያሳስብሽ ፌቡ፣ እንዴት መራመድ እንዳለብን አውቃለሁ። ባይሆን ለዚህ ጥያቄ መልስ ካለሽ እሱን ንገሪ፣ በዛውም እኔም ራሴ ልታዘበው። እሺ ጥሩ። ቤተ ክርስቲያን የክርስቲያኖች ጉባኤ ናት። በውስጧም የሚገኙ ክርስቲያኖች ቤተ ክርስቲያንን በምልአት የሚከተሉ ናቸው። በዚህ ጉባኤ ውስጥ እየኖሩ በቤተ ክርስቲያንና በትምህርቷ ላይ ማመጽ ራስን ከጉባኤ ማግኘት ነው። በሰንበተ ክርስቲያን በክርስቲያኖች ማለት የሚነበበው የእመቤታችን ታምር ከመነበቡ አስቀድሞ የሚነገር አዋጅ ቃል አለ። ያልሰገደ ከቆመበት ስፍራ ይጥፋ። በእምነት ከተሰበሰቡ ክርስቲያኖች መሀል ምናልባት ለእመቤታችን አልሰግድም የሚል ቢኖር እንኳን ቀድሞውንም የቆመ ያለ ቦታው ነውና ከቆመበት ስፍራ ወይንም ከክርስቲያኖች ጉባኤ ይጥፋ ተብሎ ይነገርለታል። በዚህ ቅዱስ ጉባኤ ሊገኝ የሚገባው ሰው ቤተክርስቲያንን የሚሰማና ትምህርቷን መመሪያ ያዘ ነው። ከቤተክርስቲያን ትምህርት የጎደለ ሰው ሲኖር ከጉባኤ መለየት ግን ቀድሞውንም የነበረ የሐዋርያት ትውፊት ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 15 ላይ የማያምን ግን ቢለይ እንዳለው ሐዋርያው ጳውሎስ በዚህ ጉባኤ ውስጥ ለቅዱሳን ስግደት እንደሚገባ የማያምን ራሱን የለየ ነውና ከቆመበት ስፍራ ወይንም ከቅዱሳን ጉባኤ የተለየ ነው፣ ስም አጠራሩም አይታወቅም የሚለው ክርስቲያኖች በዓለም ከሚጠሩበት ስም የተለየው ስም ክርስትና እንዲህ ላለው ሰው የማይገባ መሆኑን ለመግለጽ ገባ ነው። አይበቃም? እውነት ለመናገር ፌቡ፣ አሁን ለጠየቅኩሽ ጥያቄ በቂና አጥጋቢ መልስ ሰጥተሽኛል። ይሁንዬ፣ ሌሎች እዚህ መጽሐፍ ላይ ጥያቄ የሚፈጥሩ ሀሳቦች ካሉ እኔ ልክ ነኝ ከሚል አቋም ካላቸው ግለሰቦች ርቀህ ቤተክርስቲያንን ወቅ ቤተክርስቲያን የላከቻቸው አገልጋዮች ጋር ሄደ ጠይቅ። ደግሞም ስህተት የሚገኝባቸው ማለት በቃል በትርጉም በጊዜ ሂደት የገቡ ስህተቶች ካሉ ሊቃውንቱ ቤተክርስቲያን ሀሳብ እንዲሰጡ ጫና መፍጠርና ትውልዱን ያን እውነት እንዲያውቅ ለማድረግ መጣር እንጂ ሰማይና ምድር በአንድ ህብረት በአንድ መንፈስ ቅዱስ በሚያገለግሉባት ቤተክርስቲያን ላይ የግል ሀሳብ ይዞ መቆም ትክክለኛ አካሄድ አይመስለኝም። ከመልሱ በላይ ደግሞ ፌቡዬ፣ አንቺ ይህን ያክል መረዳትሽ በጣም ደስ ይላል። እኔ ግን እዚህ ቤተክርስቲያን ቁጭ ብላ እየተማርኩ ይህን ነገር ልትረዳ ባለመቻል በጣም አዝኛለሁ። አትዘኝብኝ ፌቡዬ፣ እኔ ገና ብዙ ጥያቄዎች አሉብኝ። ይልቅ ፌቡዬ፣ ለምን ስለ ራሳችን አናወራም? ስለ ፕሮግራማችን ከፕሮግራማችን በፊት እነዚህ ነገሮች እንዲጠሩ ፈልጋለሁ። ጉባኤ ሂደት እናወራባቸዋለና ፌቡ። አይ ጥያቄ የሆኑብን ነገሮች ሁሉ ለኔ ትነግረኛለህ። እኔም ለአቤል ሂጅ እጠይቀዋለሁ። ከእሱ አቅም በላይ ከሆኑ እዚህ ቤተክርስቲያን መተን እንጠይቃለን። አንድ ህይወት ልንመራ በአንድ ጎጆ ልንኖር አይደል እቅዳችን? በቤተክርስቲያንም አንድ አቋም ሊኖረን ይገባል። እሺ በል አሁኑኑ ጥያቄዎችን አዘጋጃቸው። እሺ እኔ ቆንጆ፣ በዚህ ጉዳይ ላይ ያለሽን መረዳት በጣም አደንቃለሁ። ግድ ነው፣ የነፍስ ጉዳይ ነው። የሃይማኖት ጉዳይ ትዳሩ ሰርተ የምትገባው እንጂ ገብተ የምትሰራው አይደለም። እውነት ነው። እግዚአብሔር ያበርታሽ። አሜን። አንተንም ያጽናህ። እና አንቺ ቀድመሽ ለወንድምሽ ጊዜ ሳይደርስ ንገሪው። ዳር ስትይ ጊዜው ከታሰበበት ወደ እንዳይሄድ። እሺ አባ፣ ዛሬ እነግረዋለሁ። አንተም እንግዲህ ለሽምግልና ያዘጋጃቸውን ሰዎችን አዘጋጅና ቶሎ ብለህ ነገሮችን ጨርስ። እሺ አባ፣ በእርግጥ ማስታወስ ነው እንጂ እኮ ሀሳቡን ነግሬያቸው ነበር። መልካም፣ እንግዲህ
ቀሪውን ደግሞ እሱ እንግዲህ እግዚአብሔር ያስተካክልላችሁ። አሜን። ዛሬ ምን ነው ብቻህን? አቤል አይመጣም እንዴ? አይመጣም። እኔም የትላንትናውን የግሩፕ አሳይመንት ልወስድ ነው የመጣሁት። በዛውም አንዲት ጉዳይ አለችኝ። ኦ ዛሬ ክፍሉ ሰላም ነዋ፣ ጭቅጭቅ የለም። አይ ሶሲ፣ እኛ አይደለንም እኮ የምንጨቃጨቅ። ከቤተ ክርስቲያን ይልቅ እኔ ነኝ ልክ የሚል ግለሰብና አዎ እሱ ነው ልክ የሚል መንጋ ተሰብስቦ እኮ ነው ቤተ ክርስቲያኗን የሚበጠብጧት። እየሰደብከኝ ነው? እንደዚህ አይነት ንግግሮች ለድንግል ማርያም፣ ለቅዱሳን፣ ለገድልና ለተአምራት ሲሆን ልክ፣ ለእናንተ ሲሆን ደግሞ ስድብ ነው አይደል? በል ሂድ። እኔ የእናንተ አማርኛ አይገባኝም። እንደ ቤተ ክርስቲያን ሄሎ አመል፣ እንዴት ሰነበትሽ? አለ ይመስገን። እንዴት ይዟል? ይኸው ዛሬ የመጀመሪያ ቀን ጭቅጭቃችን ልንጀምር ቸርቻቸው ቁጭ ብያለሁ። ሱስና ልጅ? አዎ ልጁን ልጠራው ሄዳለች። እንግዲህ የሚሆነውን ማየት ነው። በል የራስን ጥያቄ አዘጋጅተህ የሚያጠራጥር ሀሳብ አንሳባቸው እንጂ የሚሉን ሁሉ እሺ ብለህ እንዳትቀበል። ምን ሆነሻል? ማን መሰልኩሽ? ጌታን አናግሬ ለሶስ የሚሆን ቃል ይዤ ነው የመጣሁት። በል ትንቢትህን ተወውና የራስን ሀሳብ አንስተህ ሙግት። ሌላውን በቀጣይ ታነሳዋለህ። በይ በቃ መጥተዋል። ስጨርስ እደውላለሁ። እሺ፣ ጌታ ካንተ ጋር ይሁን። አሜን አሜን። አንቺ ሴት ጭምራ ሀሳብ ስተሻል። ባለፈው ያልሽኝን ነገር እያሰብኩበት ነበር፣ ከኃይሉ ጋር ስለመነጋገር። እሰይ በጣም ደስ ይላል። እና ምን አሰብሽ? አንቺ ድርቅ ካላልሽብኝ ቀድሜ ከአንቺ ጋር አንዳንድ ሀሳቦች ላይ መነጋገር ፈልጌ ነበር። በጣም ደስ ይለኛል። ተገኝቶ ነው? እሺ ታዲያ ስለምናወራ ስለ ምልጃ ማለት የጌታን አማላጅነት ለምንድን ነው ለቅዱሳኑና ለማርያም የምትሰጧቸው? ምሪ አንቺ ከሌላ ኦርቶዶክስ በተሻለ መጽሐፍ ቅዱስ ታነበልሽ፣ መረዳቱም አለሽ ብዬ አስባለሁ። ጌታ ማልዶ እንዳዳንሽ እያወቅሽ የምልጃን ስራ ለማርያም መስጠት ተገቢ ነው? የክርስቶስ የማዳን ስራ ማለት የማስታረቅ ስራው ከቅዱሳን የምልጃ አገልግሎት ጋር ይገናኛል ብላ ቤተክርስቲያን በፍጹም አታስተምር። ኢየሱስ ክርስቶስ አማልዷል። አዎ አማልዷል። ስለዚህም ነገር በመጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ በግልጽ ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ብሎ ገልጾታል። የክርስቶስ የማስታረቅ አገልግሎት በመስቀል ላይ ሰውና አምላክ የታረቁበት ማንም ሊሰራው የማይችለው የድህነት ስራ ነው። የቅዱሳን የምልጃ አገልግሎት ግን ኢየሱስ ክርስቶስ ከሰራው የድህነት አገልግሎት ጋር በፍጹም አይገናኝም።
ታዲያ ማርያምን አማልጅን እንትና አማልደን የምትሉት ከምን ተነስታችሁ ነው? ከጌታ ውጭ ማማለድን ለሰው ልጅ መስጠት መጽሐፍ ቅዱሳዊ ነው? ቅድም እንዳልኩ እንግዲህ የክርስቶስን የድህነት አገልግሎት ቅዱሳን ሰርተውታል ወይም ይሰሩታል ማለት ትክክል አይደለም። ኢየሱስ ክርስቶስ በመስቀል ላይ ስጋውን ቆርሶ ደሙን አፍርሶ ዓለሙን ከራሱ ጋር እና ከእግዚአብሔር ጋር ያስታረቀበትን የድህነት ስራ ፍጡራን ሰርተውታል ማለት ትክክል አይደለም። ነገር ግን ቅዱሳን ከጸጋው እንድንካፈል፣ እንድንበረታ፣ ስንወርቅ እንድንነሳ ምልጃቸው እንዳይለየን እንለምናቸዋል። በምን የመጽሐፍ ቅዱስ ማስረጃ? በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነውም ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል የሚለውን ቃል በማስተዋል ተመልከት። የእግዚአብሔርን ጸጋ እናገኝ ዘንድ ሲያማልዱን ያንን ጸጋ እናገኝ ዘንድም ሊያዩ ይናፍቋቸዋል ይላል። ቃሉም ሌላም ቦታ ላይ ስለ ክርስቶስ እንለምናቸዋለን ይላል። አየህ፣ እኛ ከእግዚአብሔር ጋር እንታረቅ ዘንድ ስለ ክርስቶስ እንለምናቸዋለን ይላል። እና ይሄ እኮ በምድር እያሉ ነው፣ ከሞቱ በኋላ ያማልዱ። እስቲ ጌታ በወንጌል ላይ ያስተማረበትን አንድ የመጽሐፍ ቅዱስ ቃል አንስተን እንነጋገር። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ እንዲህ ይላል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎችን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየና አልዓዛርንም በቅፉ እርሱንም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና፣ አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትም የማይሰሙ ከሆነ ከሙታንም እንኳ አንዱ ቢነሳ አያምኑም አለ። እኔ ዋና ዋና የሆኑትን ቃላቶች ደግምልሽና ሀሳቡ ላይ ያንቺን ምልከታ እናወራበታለን። አብርሃም አባቱ ማረኝ ያለው የት ያለው ነፍስ ነው? በሲኦል። ጥሩ። በሲኦል መለመን ይቻላል? በሲኦል ያለው ሰው አብርሃም መሆኑን እንዴት አወቀ? ማለቴ በሲኦል ማወቅ ይቻላል? ከሞት በኋላ እውቀት አለ? አብርሃም በሲኦል ላለው ሰው መልስ ሰጥቷል አይደል? ሞቶ ሳለ በሲኦል ላለው ሰው የሚለምነው ልመና እንደሰማና መልስ እንደሰጠው እናያለን። ቅዱሳን ከሞት በኋላ ለሚለምኗቸው ሰው መልስ ሊሰጡ ይችላሉ። በሲኦል ያለው ሰው በምድር ላሉ ቤተሰቦቹ ሲጸልይ እናያለን። አስተዊ እንግዲህ በሲኦል ያሉ ሰዎች በምድር ላሉ ቤተሰቦቻቸው መለመን ከቻሉ በገነት ያሉ ቅዱሳን በምድር ላሉ ሰዎች ሊለምኑና መልስ ሊሰጡ አይችሉም ማለት እንችላለን? ሌላው በአብርሃምና በሙሴ መካከል የረጅም ዘመናት ልዩነት አለ። ታዲያ አብርሃም በምድር ላይ ሙሴ የተባለ ነብይ እንደተነሳ በዚሁ የመጽሐፍ ቅዱስ ክፍል ላይ ሲናገር እንሰማለን። ተመልከች እንግዲህ
በሲኦል ያለው ሰው ለቤተሰቦቼ አላዛርን ስደድልኝ ብሎ አብርሃምን በለመነው ጊዜ ለእነርሱ ሙሴና ነቢያቶች አሉላቸው እነርሱን ይስሙ ብሎ ይናገራል። አብርሃም በምድር ላይ ሙሴ የተባለ ነቢይ እንደተነሳ ያውቅ ነበር ማለት ነው። ስለዚህ ከሞት በኋላ ባለው ህይወት እውቀት እንዳለ በዚህ የመጽሐፍ ቅዱስ ክፍል ልንረዳ እንችላለን። ያውም በአብርሃምና በሙሴ የረጅም ዘመናት ልዩነት እያለ። ግን እኮ ጌታዬን የተናገረው እንደ ምሳሌ ነው። ምሳሌ ደግሞ ሁሉ እውነት አይደለም። ምሳሌማ አይደለም። አብርሃም ከሞተ በኋላ ሙሴ በነበረበት ዘመን የተፈጸመውን እውነት ነው ጌታ ገልጦ ይነገራል። ይህን ያስተማረበት ምክንያትም መልካም ስራ መስራት ከሞት በኋላ ላለው ህይወትም በቅዱሳን እቅፍ ስፍራ እንዳለ፣ ግፍ መስራት ደግሞ ባለጠጋው ያጋጠመው ችግር እንደሚያገኛቸው ያስተማረበት ነው። ትንሣኤና ህይወት እኔ ነኝ ያለው ጌታ ኢየሱስ ክርስቶስ በእርሱ የሚያምኑትን በመልካም ምግባር የቆዩትን ሕያዋን እንደሚያደርጋቸው ክርስቲያን የሆነ ሁሉ ሊያውቀው ይገባል። ቅዱሳን ምንም አያውቁም ማለት ግን ራስ የሆነውን ክርስቶስን መቃወም ብቻ ሳይሆን አካል የሆኑት ቅዱሳንን መሳደብ ነው። ይህ ደግሞ ከክርስቲያናዊ ሐሳብ ፈጽሞ የወጣ ነገር ነው። የት ነበርሽ? ቤተ ክርስቲያን። ምን ነው? ከማን ጋር ማለት? ዮናስ ማለት ግን ማን እንደሆነ ታውቂያለሽ? በቡድን ሆነው ቤተ ክርስቲያንን የሚነቅፏት የሚተቿት፣ አቋም ይዘው ደግሞ የሚያጥላሏት እሱና ጓደኞቹ እንደሆኑ ታውቂያለሽ? ቆይ የት ነው የተዋወቃችሁት? የትስ ነው የተገናኛችሁት? ስራ ቦታ። ከዚህ በኋላ እዚህ ቤት ስለዚህ ልጅ ጉዳይ ዳግም እንድናወራ አልፈልግም።